ቀብረር እያልኩ መብላት እችላለሁ። አየህ አንድ አይነት ምግብ መብላት ይቻላል። አዎ የአሁኑ ሴቶች ማለት ነው ጧት ከሌላ ጋር ነው ሚሳ ላይ ሌላ ነው መጋብዛ አላላ ብለ የሴት ልጅ ክብር በዚህ ደረጃ አታውርድ። ወላሂ እረፍ። እውነት ይሄ የሴት ልጅ ክብር ማውረድ ነው። ይሄ ሴት ሁሉንም ሴት ጀጅ ማድረግ አትችልም። አንተ የምታውቃትን አንድ ሴት ነው ጀጅ ስሚ እናንተ ራሳችሁን ስትከብሩ ነው እኛ እናንተ የምናከብረው። እናንተ አትበል አንድን ሴት እናት የጎዳች ወይ ደግሞ ስሚ ቆይ ምንም የጎዳችን ሴት የለችም። እሺ ቆይ ልንገርህ አሁን ማለት ነው አንተ ሁሉንም ሴት አይተክ ነው ኦኬ እኛን አይተክ ነው ወይስ ሁሉንም ሴት አይተክ ነው ልጅ የምታወራው? አዎ በስልክ ነው ስክሪን ላይ ነው የምንተያየው ነው ስክሪን ላይ ነው የምንተያየው። ማን ያምናችኋል? ማን ነው የሚያምናችሁ? እናንተ የሚያገባን ሰው ያምናል፣ ችግር የለውም። የሚያገባን ይመነን እሱ ችግር እሱ ይኸውልህ የአሁን እንትን አስተሳሰባቸው ምርጥ የሆነ ወንዶች ብዙ ነው ያሉት ገባ። ስለዚህ ስቲል እያገቡ ነው እየተጋባው ነው ህዝቡ ያለው እኮ አይደል እንዴ? ስለማይተማመኑ ነው ወይስ ደግሞ አንተ እንዳልከው ሁሉም ሴቶች አንድ ስለሆኑ ነው የሚጋቡት? አይባልም። ወላሂ እናንተ ዱባይ ያላችሁ ማለት ነው ባትናገሩ ይሻላችኋል። ዝም ብትሉ ዱባይ ያለነው እንደውም በደንብ ነው የምንናገረው። ምንድነው ውስጥ እኮ አይሄዱም ዱባዮች እኮ ፊት ለፊት ነው። ምንድነው ሲቲ ሴንተር ማን ነው የሞላው? በእናትሽ ማን ነው የሞላው? የት ነው ሲቲ ሴንተር? የት ነው ታውቃዋለሽ? ሲቲ ሴንተር እኮ ሞል ነው። አረ ላላ ብለ ሞል ነው ሲቲ ሴንተር። ሞል ትልቅ ሞል እኮ ነው። ውድ ሱቅ ነው እኮ ውድ ዕቃም ያለበት ቦታ እኮ ሞል ነው። ውድ ሱቅ ነው። የእናንተ ስራ እኮ ካና መሰረጃ ነው ያለው። አንተ ማውራት የምትችለው ሳውዲ ነው ያለው። ስለ ሳውዲ ሴቶች ነው ማውራት የምትችለው አለቅ። ምክንያቱም አንተ የምታውቀው ሳውዲ ያሉትን ሴቶች እንጂ ዱባይ ያሉትን ዱባይ ያሉትን ሴቶች አታውቃቸውም። ምክንያቱም አብራቸው አልኖርክም። ገና አሉ በሚለው ነው እንጂ ተባለ በሚባለው ነገር ይሄ ቡና እየተጠጣ የሚወጣው አንድ ጓደኛዬ ማለት ነው። ስሚኝ አንድ ጓደኛዬ አብረን ነበርን አገር ቤት ማለት ነው። ባለፈው አንድ ወር አንድ አመት በፊት ማለት ነው አብረን ነበርን ኢትዮጵያ። እኔ ወደዚህ ሲመጣ እሱ ወደዛ ሄደ። ወደዛ ሲሄድ እንዴት ነው አንተ አሁን ልታገባ ነው ያሰብክ ወይ ገርል ፍሬንድ ይዘህ ትቆያለህ ምናምን አልኳት። እንደ ለምን ከፈለክ ህንድ አለ፣ ከፈለክ ፓኪስታን፣ ከፈለክ ኤርትራዊ፣ ከፈለክ ኢትዮጵያዊ እዛ ይገኛሉ። በሃያሪያ ዜና ነው እንደምታነበው። እውነትህን ነው። ምንድነው ዜና? እውነትህን ነው። ይሄን እንደዚህ አይነት ወንድ ማለት ነው ወላሂ የዱባይ ሴት በእንጨት ረፈረከው። እድት ያሉ ናቸው የዱባይ ሴቶች ወላሂ። አረ ዝም በይ። እድት ያለው ነው የሚፈልጉት። ሲጀምር ባህር ላይ ስትዞሩ ስትሽከረከሩ ስንት አይተናል በቪዲዮ። መሽከርከር መብታቸው ነው። ስራ ሰርተው እረፍታቸውን ባህር ላይ ማሳለፍ መብት አላቸው። ዱባይ ላይ ያሉ ሴቶች የስራ ሰዎች ናቸው፣ መብት አላቸው መዞር። ሰባት ሆኖ 8 ሆኖ ቤት አንድ ቤት ውስጥ የሚገቡት መዳም ቤት ገብቶ ማያውቁ ምን ሰርቶ ነው የሚበሉት? ምንድነው የሚከፍሉት? የኪራይ ቤት ምን ሰርቶ ነው? መቼስ ወንድ እየቀለባቸው ናት። ወንድ እኮ አሁን ላይ ይፈልጋል እንጂ አይፈልግም ከሱ። ስለዚህ እየሰራች ነው ማለት ነው ልጅቷ። ወንድ ነው ብር የሌለው በነገራችን ላይ ዱባይ ላይ እንጂ ሴቷ አይደለችም። አዎ ወንድ ነው። አዎ ምንድነው የምትሰሩት? አንቺ አሁን ስራ አለሽ፣ እኔ አንቺን አላልኩም። ብዙ ሴቶችን አትወክል። ብዙ ሴቶችን ወይም ያ ቆርቆሮ ጓደኛ ያለህን አትስማዋ። ህንዶች ምናምን ይላል እንዴ በእንጨት ራሱ አይነኩም። አበሻ ነው እንዳይገርም። ህንዶች የህንድ ሴቶች ቆርቆሮ አትበያ። የኔ ጓደኛ ለኔ ዳይመንድ እና የዱባይ ሴቶችን ምን ሳልሆነ ነው የሚሳደበው እሱ። እናንተ ወይኔ እንደዚህ በእንጨት ስሚ በአንድ ነገር ብቻ እንደዚህ ሲነካቸው እናንተ ለምንድን ነው የምትቆርቆሩት? እንደዚህ ለምን ትጮሃላችሁ? አንቺ ለምን እነሱ ተወክለሽ መናገር አትችልም? ቆርቆሮ ናቸው። ወላሂ እችላለሁ። ምክንያቱም እኔ ስለ ብዙ ሴቶች እኔ እንደውም ድምጼን ከፍ አድርጌ ራሱ ያወራው ዛሬ ነው። ምክንያቱም እያናደድከኝ ነው በጣም ገባ እንዴ? ወላሂ እኔ ድምጼን ከፍ አድርጌ አውርቻለሁ። ልንገርሽ ገጠመኝም ማለት ነው። አው ገጠመኝም አይደለም ያው እዛ
አንድ ልጅቷ ነበረች። በቃ ወደ ሴት መጣሽ። እየተጀናጀንኩ ነበር። እሺ እጀናጀናለሁ። ወደ ራስ አንተው ነው ያለ ማለት ነው። ታታባርጉ ጋር እናወራለን። አንድም ቀን አረብና የአረብ ድምጽ ሰምቼ ማላቅም አይቼ ማላቅም። ለምን ትሰማለህ? የአረብ ድምጽ ትቀመጫለች ወይ ከሰባት ወይ 7 ነው 5 ሆኖ ነው አንድ ቤት ውስጥ የሚገቡት ማለት ነው። እሺ ኢጃዛ ቤት 7 ምናምን ሆነ ነው። ምን ኢጃዛ ቤት ነው እባክሽ? ዝም በይ እንጂ እኔ ልጨርስና ታወራለሽ። ከዛ እኛ 7 ሆነን ነው አንድ ቤት ውስጥ ምንገባ። ምንድነው የምትሰሩት? እዚህ መዳም ቤት ነው ትልቅ ቤት አላትና 7 ሆነን ነው ምን ሰራ አለችኝ። ሊሆን ይችላል። እሺ አይችልም። ቅረቢና ወደ እነሱ የነሱን ድምጽ አሰማኝ አልኩ። ከዛ ቤቱ ሩቅ ስለሆነ አልችልም አለችኝና በቃ ጠረጠርኳት። ከዛ ተውኩት። እንደዛ እያወራን ሁሌ ነው የምናወራው። እንደ አንድ ቀን ድርግም ብልጭ አለ ብልጭልጩ እንትን እሺ እሱ ሳውዲ ነው ያለው እኛ ጋር አይደለም። የለም እሺ አለ እናንተ ጋርም ኢጃዛ ቤት አለ። እንደ ነገር ከየት አመጣሽ ምናምን አልኳት። ከዛ ያው ብዙ ሆነን አንድ ቤት ስለምንገባ ለዛ ነው እኛ ገዝተን ነው ምናምን አለችኝና ከዛ ብዬ ተውኳት። አንድ አመት ሞላ። ምን አንድ አመት ሙሉ ማለት ነው እዛ ቤት ውስጥ አረብም አይቼ አላቅም። የአረብ ድምጽም ሰምቼም አላቅም። እሷም ከዛ ቤት አልወጣችም። እስካሁን እዛ አለች። ምን ሰርታ ነው የምትበላው? ምን ሰርታ ነው ቤት ኪራይ የምትከፍለው? ፓርታይም ግራ ገባኝና በቃ የሄደ ጎደኛ እዛ ሲጠይቀው በቃ እነሱ ወይን ሰርቶ ነው የሚኖሩት። እንኳን አገር ቤት አንድ ዶሮ የተሰበረች ዶሮ የላችሁም አለኝ። አሁን ላውራ ነው ሳዲ። ኦኬ ግን እኮ ማለት ነው አሁን ቤት ውስጥ ቢውሉም ቢያድሩም ፓርታይም መስራት ይችላሉ እኮ። ቀን ሰርተው ማታ ቤታቸው መግባት ይችላሉ። ይሄን አታውቅም? አውቃለሁ። እሺ እሷ ለሊት ያ ቤት ውስጥ ስትሆን ቀን እዛ ውስጥ 24 ቤት እዛ ውስጥ ከሆነች የሰርታ ነው የምትገባው። አንተ 24 ሰዓት ሙሉ ነው እንደምታወራት? አንተ ስራ የለም? ባወራም ጧት ካወራው ወይ ምሳላ እደውልታለሁ። አዎ ማታም እደውላለሁ። አንድ ጊዜ እንደ ኢትዮጵያ ከሌሊቱ 4 ሰዓት ምናምን እደውልታለሁ። ኦኬ ከሌሊቱ 4 ሰዓት እኮ ታዲያ እዚህ እኮ ቀን እኮ ነው ገና ነው ለኛ ለዱባዮች። እኛ አሁን እስከ ሱቢ ድረስ ምናምን እንቀመጣለን ቤት ውስጥ። ያ ማለት አሁን የነሱን እንትን አትበይ። ያንቺ የራስሽን ብቻ ኧረ እኔ ውስጥ የለብኝም። እኔማ እንደሌለው እኮ ስራዬ ይናገራል እኮ ምን እኔ ጠዋት ገባለሁ፣ አሁን እወጣለሁ 12 ሰዓት ገና። ከዚህ በኋላ 2 ሰዓት ይቀረኛል ከስራ ለውጣ እንኳን ማለት ነው። ገባ ስትወጪ ማን ነው የሚሸኝሽ እስከ ቤትሽ? እኔ ያው እዛ ጋር ነው ቤቴ፣ እዛ ፊት ለፊት ነው። ያው እዛ ስትወጣ በር ላይ ፊት ለፊት ያለው ቢልዲንግ እዛ ላይ ነኝ እኔ። ሩቅ አልሄድም፣ ፊት ለፊት። ለዚህ የትም መሄድ አይጠበቅም። እኔ እመጣለሁ ወይ ከአንድ አመት በኋላ ወደዛ እመጣለሁ። የት እንደምትገቢ አያለሁ። እኔ ቤት የለው እንዳላሳይማ። ኧረ ምን ነው እዛ ላይ ምን አለ? ለምን ወንድ ይመጣል ቤቴ? የሴት ቤት ለምን ወንድ ይመጣል? ለፍተሻ ነው የምንገባው እኛ። ወንድሜ ነህ፣ የእናቴ ልጅ ነህ። خلاص ወንድሜ እናቴ ልጅ ካልሆነ እኔ ቤት ምን ይሰራል? ቤት እንፈትሻለን። ወንድ አለ የለም ብለህ ዋሪው የምትፈትሸው ማን?
ባሌ ነህ ወንድሜ ነህ